አርዕስተ ዜና። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከ500 በላይ የመኖሪያ ቤት ግንባታን አስጀመሩ። በተጨማሪም ከንቲባ አዳነች አቤቤ የራስ ኃይሉ የስፖርት ትምህርትና ስልጠና ማዕከልን ዓለም አቀፍ ውድድሮችን ማካሄድ በሚያስችል ደረጃ ተጨማሪ መሠረተ ልማቶችን በማሟላት ወደ አገልግሎት እንዲገባ አድርገዋል። የኢትዮጵያን የኢኮኖሚ መዋቅር ከግብርና ወደ ኢንዱስትሪ ለማሸጋገር የሚደረገው ጥረት ተኪ ምርቶችን በማምረት ረገድ አዲስ ምዕራፍ ላይ ደርሷል። ከዲሞክራሲ ስርዓት ግንባታ መሰረቶች አንዱ በሆነው ስለ ምርጫ ፍትሃዊነት ለመምከር ዓላማ ያደረገ የጥናትና የምርምር መድረክ በፌዴራል የሕግና ፍትህ ኢንስቲትዩት አዘጋጅነት ተካሄደ። ከውጭ ፓኪስታን በኢራንና አሜሪካ መካከል ሰላም እንዲመጣ ጥረቷን አጠናክራ ቀጥላለች። ሰላም የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን የሚያዝያ 17 2018 ዓ.ም የዕለተ ቅዳሜ ቀን 7 ሰዓት ዜናዎችን እንሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ጉብኝታቸውን አጠናቀው ተመለሱ። በኢትዮጵያ ይፋዊ የስራ ጉብኝት ያደረጉት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ጉብኝታቸውን አጠናቀው ተመልሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለፕሬዝዳንቱ ሽኝት አድርገዋል። ዘገባው የሪፖርተራችን አሸናፊ እንዳለ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከ500 በላይ የመኖሪያ ቤት ግንባታን አስጀመሩ። 9 ባለ 8 ወለል የንግድና የመኖሪያ ህንፃዎቹ በአዲስ ከተማ ክፍለ ከተማ ሀብተ ጊዮርጊስ ድልድይ አካባቢ ቅጠል ተራ ተብሎ በሚጠራው ስፍራ ላይ የሚገነቡ ናቸው። ይህ ስፍራ ከዚህ ቀደም ለመኖር እጅግ አስቸጋሪና የተለያዩ ወንጀሎችም ይሰሩበት የነበረ ለሰው ልጅ ኑሮ የማይመጥን ቦታ ነው። በዚሁ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? ይህ ግዙፍ የመኖሪያ መንደር ግንባታ እስከ መቼ የሚጠናቀቅ ነው? አመሰግናለሁ ብሩክ። እንግዲህ በዛሬው ዕለት ግንባታውን አንድ ብሎ የጀመረው ይሄው የመኖሪያ ቤት ግንባታ የአራት ወራት የግንባታ ጊዜውን ወስዶ በመጪው አዲስ ዓመት ላይ ተጠናቆ ነዋሪዎች ወደዚህ ቦታ ገብተው አዲስ ዓመትን በአዲስ ቤት ወይም ደግሞ በተለየ ኑሮ አኗኗር ይቀበላሉ ተብሎ ነው እንግዲህ በዛሬው ዕለት ግንባታው ይፋ የተደረገው። እንግዲህ በአራት ወር ጊዜ ውስጥ ነው የሚጠናቀቀው። ይህ ደግሞ ግዙፍ ስራ ነው፣ ቀላል የሚባል አይደለም። ከዚህ በፊት ምናልባትም 3 ዓመት 2 ዓመት ድረስ ይፈጅ የነበረ ስራ ነው። ነገር ግን አሁን ላይ ከተማው አዲስ አበባ የምትመራበት የ24/7 የስራ መመሪያ ወይም ደግሞ አዲስ የስራ ባህልን በመላበስ ሌትም ቀንም በመስራት ነው እንግዲህ በአራት ወር ይህንን ባለ 9 ፎቅ 8 ወለል ያለውን የንግድና የመኖሪያ ቅይጥ ህንፃዎችን ለመስራት በዛሬው ዕለት ግንባታው የተጀመረው። እንግዲህ በዚህ ቦታ ላይ ግንባታው ሲጀመር ከዚህ በፊት ይህ አካባቢ ማለትም ይህ ግንባታ የተጀመረበት ቅጠል ተራ ሀብተ ጊዮርጊስ ድልድይ አካባቢ ያለው ቦታ ማለት ነው ለተለያዩ አደጋዎች ተጋላጭ የነበረ ቦታ ነው። ከንቲባ አዳነች አቤቤ ከዚህ በፊትም እዚህ አካባቢ ላይ ከአንድም 2 ጊዜ የእሳት አደጋ ተከስቶ በቦታው ደርሰን ነበር ሲሉ ዛሬ በማስጀመሪያ ንግግራቸው ላይ የተናገሩት ንግግርም በማስታወስ እንዲሁ ጭምር በዛ አካባቢ ላይ የከፋ ነገር እንደነበር ነው ሲናገሩ የነበሩት። እንግዲህ በቦታው ላይ የእሳት አደጋ አጋጥሞ እንኳን እሳቱን ለማጥፋት ርብርብ በሚደረግበት ጊዜ መውጫ መግቢያ ጠፍቶ ሰው ጭምር በህይወት የተቃጠለበት ሁኔታ የምናስታውሰው ነው። ሰዎች በሰው ላይ ተደራብሮ የሚኖርበት እና እጅግ ለኑሮ የማይመጥን ለሰዎች እንኳን በቅጡ ንጹህ የመጠጥ ውሃ የማይገኝበት በመሀል አዲስ አበባ ላይ ሆኖ የኤሌክትሪክ ወይም ደግሞ የመብራት አገልግሎት እንኳን የሌለበት ነበር ያ ሰፈር። ምናልባትም አሁን ላይ ገጠሩ የኢትዮጵያ አካባቢ ላይ እንኳን እየጠፋ የመጣው የኩራዝን በመጠቀም በሻማን በመጠቀም ጭምር ይኖሩ
የነበሩ ነዋሪዎች ናቸው እዛ አካባቢ የነበሩት። እንግዲህ ይህንን አፍርሰን ነው ወደ አዲስ ምዕራፍ ውብ ወደሆነ ድንቅ ወደሆነ የመኖሪያ ስፍራ እንቀይራለን ያሉት ከንቲባ አዳነች አቤቤ። ይህም ደግሞ ሌላው የአዲስ አበባ ከተማ አካባቢ እንደተቀየረ ሁሉ በዚህ ስፍራ ላይም አዲስ የተቀየረ መኖሪያ ለሰው ልጅ የሚመጥን እንዲሁም ደግሞ ህጻናት የሚቦርቁበት የሚጫወቱበት የስፖርት ማዘውተሪያ ጭምር ያለው ዘመናዊ የመኖሪያ መንደር ነው የሚገነባው ብለዋል። እንግዲህ ደግሞ ምንም እንኳ በፍጥነት የሚገነባ ቢሆንም ጥራቱም ታሳቢ የማይደረግ ወይም ደግሞ በጥራት ድርድር የማይደረግበት ነው። ጥራቱን ታሳቢ አድርጎ ደረጃውን የጠበቀ መኖሪያ የሚገነባለት በመሆኑ ሌት ተቀን ተሰርቶ ለነዋሪዎቻችን ብስራት ይዘን የምንመጣ ነው የሚሆነው ብለዋል ከንቲባ በመልእክታቸው። ይመር እንግዲህ እዚሁ ላይ በተጨማሪም ከንቲባ አዳነች አቤቤ የራስ ኃይሉ የስፖርት ትምህርትና ስልጠና ማዕከልን ዓለም አቀፍ ውድድሮችን ማካሄድ በሚያስችል ደረጃ ተጨማሪ መሰረተ ልማቶችን በማሟላት ወደ አገልግሎት እንዲገባ አድርገዋልና በማዕከሉ የተደረገው እድሳትና ተጨማሪ የተሰራው መሰረተ ልማት ምንድን ነው የሚለውን እስኪ አጋራን። አዎ ብሩክ፣ ይህ የራስ ኃይሉ የስፖርት ማዕከልም ከዚህ በፊት ተሰርቶ ተመርቆ ነበረ። ነገር ግን ባጋጠመው የቴክኒክ ችግር ምክንያት አገልግሎቱን አቋርጦ የቆየ የስፖርት ማዕከል ነው። እንግዲህ ይህ የስፖርት ማዕከል የትምህርትም ስልጠናም የሚሰጥበት ማዕከል ነው። ይህ ደግሞ የዓለም አቀፍ የኦሎምፒክ ስታንዳርድን የጠበቁ አሁን ላይ የመዋኛ ገንዳዎች እንዲሁም ደግሞ ሁለገብ የሆኑ የጂምናዚየም ቦታዎች፣ የእግር ኳስ መጫወቻ ቦታዎች እና የተለያዩ የስፖርት ማዘውተሪያና የሚዲያ ማዕከልን ጭምር ዓለም አቀፍ የሆኑ ሁኔታዎችን ለሚያሟላ የሚችል የስፖርት ማዕከል ነው። እንግዲህ ይህንን የስፖርት ማዕከል ነው አሁን ላይ ሁሉንም ደረጃዎችን በዓለም አቀፍ ውድድሮችን ሊያካሄድ በሚያስችል መልኩ ብቁ ሆኖ ተዘጋጅቷል። ከዚህ በኋላ ተጠቀሙበት፣ ተንከባከቡት፣ ውድድሮችን ተጠቀሙበት ሲሉ ነው ከንቲባ አዳነች አቤቤ የተናገሩት። እንግዲህ በከተማዋ በአካልም ይሁን በአእምሮ የዳበረ የሀገር ተረካቢ ትውልድን በመፍጠር ረገድ በተሰራው ልዩ ትኩረት ከተማዋም ላይ አዲስ አበባ ዓለም አቀፍ ውድድሮችን ለማካሄድ የስበት ማዕከል እየሆነች መጥታለች ብለዋል ከንቲባዋ። እንግዲህ የከተማ አስተዳደሩም በሌሎቹ ልማት እንዳደረገው ሁሉ በስፖርት ልማትም ልዩ ትኩረት ሰጥቶ እየሰራ ነው ያለው። በቅርቡ የተመረቀው አዲስ ስፖርት ፓርክም በተለያዩ አካላት ተጎብኝቷል። እንዲሁ አድናቆትን ያተረፈ ነው። ነገር ግን አሁንም ደግሞ የዓለም አቀፍ የዋና ውድድሮችን ለማካሄድም ከወዲሁ ቡክ የተደረገው ወይም ደግሞ ወረፋ እስከ ማያዝ ድረስ ደርሷል። አሁንም የአዲስ አበባ ከተማ እየተቀየረች ያለችው በብዙ ዘርፎች ነው፣ በአንድ ዘርፍ ብቻ አይደለም የሚል እና እንዲሁም ደግሞ የተለያዩ ስራዎቻችን አጠናክረን የምንቀጥልበት ነዋሪዎቻችን እፎይታን ወይም ደግሞ የተሻለች ከተማን የተሻለች ሀገርን እስኪያገኙ ድረስ ረፍት የለንም። በረፍት አልባ የስራ ባህል ውስጥ ሆነን እየሰራን እንገኛለን። ይህ ተጠናክሮ ይቀጥላል ብለዋል ከንቲባ ብሩክ። ይመር፣ ለመረጃዎች አመሰግናለሁ። የኢትዮጵያ የኢኮኖሚ መዋቅር ከግብርና ወደ ኢንዱስትሪ ለማሸጋገር የሚደረገው ጥረት ተኪ ምርቶችን በማምረት ረገድ አዲስ ምዕራፍ ላይ ደርሷል። የኢንዱስትሪ ሚኒስቴር እንዳስታወቀው የኢትዮጵያ ታምርት ንቅናቄ ፋብሪካዎችን ወደ ስራ በመመለስና የምርት ስብጥርን በማሳደግ በኩል ካከናወናቸው ተግባራት ጎን ለጎን አሁን ላይ የኢትዮጵያ ምርቶች ለዓለም ገበያ መቅረብ ጀምረዋል። ሜሮን ምትኩ። ከውጭ የሚገባን ምርት በሀገር ውስጥ መተካት የማምረት አቅምን ብቻ አይናገርም፣ የሉዓላዊነት ማሳያም ጭምር ነው። ባለፉት 4 ዓመት ውስጥ ተኪ ምርቶች ላይ ትኩረት ያደረገችው ኢትዮጵያ 96 ከውጭ ገቡ የነበሩ የምርት አይነቶችን በሀገር ውስጥ ለመተካት የተያዘው እቅድ በመሳካት ላይ ነው። በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ጠቅላይ ሚኒስትሩ በተደጋጋሚ እንደሚያነሱት ሀገር የምትለወጠው በልመና ሳይሆን በላብና በምርት ነው። ከውጭ ምርቶችን በማስገባት ብቻ ሳይሆን ቅድሚያ ከውጭ የሚገቡትን በመተካት ከዛም ወደ ውጭ በመላክ ኢትዮጵያ የሚያስፈልጓትን ምርቶች ለማምረት በቂ አቅም ገንብታለች። አምራች ለመሆን የሚያስችሉ በርካታ ስራዎች መሰራታቸውንና እነዛም ውጤት እያመጡ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ይናገራሉ። በኮምፒውተር ሞኒተር የሚደረጉ የማምረቻ መሳሪያዎች በኢትዮጵያ እየተመረቱ ነው። የፕሪሲሽን ደረጃቸው ወይም ደግሞ የትክክለኛነት ምጣኔያቸው ከ99.9 ሳምቲንግ % በላይ የሆኑ ምርቶችን በጥራት ማምረት የማምረቻ መሳሪያዎችን ማምረት የሚችሉ አቅሞች ተፈጥረዋል። የመኖ ፋብሪካ እየተመረተ ነው። እዚህ የወርቅ ማጠቢያ ማሽን እዚህ እየተመረተ ነው። የጣውላ ፕሮሰስ ማድረጊያ ማሽኖች እዚህ እየተመረቱ ነው። ስለዚህ ለፍጆታ የሚሆኑ ብቻ ሳይሆን የካፒታል እቃዎችንም እዚህ የማምረት
አቅማችን በከፍተኛ ሁኔታ ጨምሯል። እነዚህ ግዙፍ ስራዎች ከውጭ የምናስገባውን ምርት በሀገር ውስጥ ለመተካት በብዙ አግዘውናል። ይህ በመሆኑም 1-2 ተብለው መጠቀስ የሚችሉ ጥቅሞች እንደ ሀገር አግኝተናል። ስንጀምር ወደ 343 ሚሊዮን ዶላር የሚያወጡ ምርቶችን ነበር 2014 ላይ በሀገር ውስጥ መተካት የቻልነው። አሁን በ9 ወሩ ከ4.8 ቢሊዮን ዶላር በላይ የሚያወጡ ምርቶችን እዚህ ሀገር ውስጥ መተካት ችለናል። ስለዚህ አሁን ብዙ ገበያ ላይ የኢትዮጵያን ምርት ማግኘት እንግዳ ነገር አይደለም ማለት ነው። የገበያ ድርሻችንም ያኔ የነበረው 30% አሁን ከ45.8% በላይ አድጓል። ተኪ ምርትን በብዛትና በጥራት ለማምረት አቅም ከሆኑን ውስጥ የኢትዮጵያ ታምርት ንቅናቄ አንዱ ነው። የአቅማቸውን ያህል ማምረት የማይችሉ ፋብሪካዎች በአቅማቸው እንዲያመርቱ እድል መፍጠር፣ የምርት ስብጥርን ማሳካት ለኢትዮጵያ ታምርት ንቅናቄ እንደ ዓላማ ተቆጥረው የተሰጡ የቤት ስራዎች ናቸው። እነዚህን በሚገባ ማሳካት ተችሏል። የሚቀሩትንም ለማሳካት ስራዎች ቀጥለዋል። 3378 የሚደርሱ አነስተኛና መካከለኛ ኢንዱስትሪዎች በ9 ወር ወደ ማምረት ገብተዋል። 131 የሚደርሱ ከፍተኛ ኢንዱስትሪዎች ወደ ማምረት ገብተዋል። የኢትዮጵያ ታምርት እሳቤ ግን ከዚህም ይሻገራል። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አጓ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። በፍልስፍናው የሀገራት የኢኮኖሚ እድገት ዘላቂና ቀጣይነት የሚኖረው ያ የመጣው ልማትና እድገት ገንዘብ ስላላቸው ብቻ ከሌላ ሀገር ገዝተው በማምጣታቸው ከመስራት አልፎ በራሳቸው ልጆች በራሳቸው እጆች የሰሩት ሲሆን ነው። የኢትዮጵያ ታምርት የመጨረሻ ግቡ የኢኮኖሚ መዋቅራዊ ሽግግር ማምጣት ነው። ይህ ማለት ግብርናው ለኢንዱስትሪው ግብአት እንዲያቀርብ፣ ኢንዱስትሪው ደግሞ ለግብርናው ዘመናዊ መሳሪያዎችንና ቴክኖሎጂዎችን እንዲያመርት በማድረግ የሁለቱን ዘርፎች ትስስር ማጠናከር። የኢትዮጵያ ኢንዱስትሪያላይዜሽን ግብርናንም እያዘመነ የማዕድን ሴክተሩንም እያዘመነ የቱሪዝም ሴክተሩንም እያዘመነ የዲጂታል ሴክተሩንም እያዘመነ የኢኮኖሚ ኢንፍራስትራክቸሮቻችንን የማህበራዊ መሰረተ ልማቶቻችንን እያዘመነ በኢትዮጵያ የኢኮኖሚ መዋቅራዊ ሽግግር ለማምጣት በሚያስችል ትክክለኛ ምዕራፍና ሀዲድ ላይ ነው ያለ ብሎ መግለጽ ይቻላል። በአሁኑ ወቅት ኢትዮጵያ ተኪ ምርቶችን ከማምረት ተሻግራ ምርቶቿን ለውጭ ገበያ በማቅረብ የውጭ ምንዛሬ የምታገኝበትን አቅም እያሳደገች ነው። ይህም በውጭ ምርቶች ላይ ያለንን ጥገኝነት በመቀነስ የሀገር ውስጥ አምራቾች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ በር ከፍቷል። የኢንዱስትሪው ዘርፍ የኢኮኖሚ ሞተር መሆን የሚችልበት ደረጃ ላይ መድረሱንም መሬት ላይ ያሉ መረጃዎች ያመላክታሉ። ከእጅ ወደ አፍ ከሆነ አመራረት ለገበያ ብሎ ወደ ማምረት መሸጋገር ማለት ነው። አንድ ብቻ ምርት ከማምረት በጣም ብዙ ምርቶችን አምርቶ ወደ ገበያ የማስገባት አቅም ወይም ደግሞ እሴት የተጨመረባቸውን ምርቶችን ወደ ገበያ የማስገባት ጉዳይ ነው። በመጪዎቹ 3 ወራት 112 የሚደርሱ ኢንዱስትሪዎችን መካከለኛና ከፍተኛ ኢንዱስትሪዎችን አስመርቀን ወደ ስራ እናስገባለን። ይሄ የሚያሳየው በቁጥርም በአይነትም በመጠንም በባለቤትነትም እድገት እንዳለው የሚያመላክት። በቀጣይም የቴክኖሎጂ አጠቃቀምንና የጥራት ደረጃን በማሳደግ የሜድ ኢን ኢትዮጵያ ብራንድን በዓለም ገበያ ገናና የማድረግ ስራ ተጠናክሮ ይቀጥላል። እስካሁን ከመጣንበት አንጻር ይህ ለመሳካት የቀረበ ነው። የሚጨበጥ ተስፋ፣ የሚደረስበት ነገር። የቴክኖሎጂ ውጤቶችን በጤናው ዘርፍ አቀናጅቶ መስራት የአገልግሎት ጥራትን በማረጋገጥ ረገድ ትልቅ ሚናን ይጫወታል። በኢትዮጵያ ኤአይን ጨምሮ ሌሎች የፈጠራ ውጤቶችን ወደ ዘርፉ ለማስገባት የታቀዱ ስራዎች የጤናውን ዘርፍ ወደ አዲስ ምዕራፍ በማሸጋገር ላይ ይገኛሉ። እድሉ ፈቀደ ተጨማሪ አለው። መንግስት የጤናውን ዘርፍ ለማዘመንና ጥራቱን የጠበቀ የሕክምና አገልግሎት ለሁሉም ተደራሽ ለማድረግ ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። በዚህ ሂደት ውስጥ የቴክኖሎጂ አጠቃቀምን ማሳደግ እንደ ዋነኛ ስትራቴጂ የተያዘ ሲሆን በተለይም በዲጂታል የጤና መረጃ አያያዝ፣ በኤአይ ቴክኖሎጂና በዘመናዊ የሕክምና መሳሪያዎች አቅርቦት ረገድ ተጨባጭ ለውጦች እየታዩ ነው። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር
የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንቴሊጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ለዚያም የፓተንት ራይት አላቸው። የቴክኖሎጂ ውጤቶችን በጤናው ዘርፍ ማቀናጀት የአገልግሎት ጥራትን ከማረጋገጥ ረገድ ትልቅ ሚና ይጫወታል። በቀጣይም ኤአይን ጨምሮ ሌሎች የፈጠራ ውጤቶችን ወደ ዘርፉ ለማስገባት የታቀዱ ስራዎች የኢትዮጵያን የጤና ዘርፍ ወደ አዲስ ምዕራፍ እንደሚያሸጋግሩ ይታመናል። ጤና ወደፊት የተሻለ መሆን የሚችለው ቴክኖሎጂን በአግባቡና በተሻለ መጠቀም ሲችል። ስለዚህ አሁን እየመጡ ያሉ ቴክኖሎጂዎችን የጤና ባለሙያ በተሻለ አዌርድ ሆኖ መጠቀም እንዲችል ከሚመጡ ቴክኖሎጂ ጋር መላመድ እንዲችል ትልቅ እንደ ሀገር የተዘረጋ የዲጂታል 2030 ስትራቴጂ አለ። ይሄ እንደ ሀገር ነው። ያንን ደግሞ ወደ ጤና ኮንቴክስት ወደ ጤና ነባራዊ ሁኔታ ተወስዶ ዲጂታል ወይም ደግሞ ቴክኖሎጂ በጤና ምን ማለት ነው፣ በምን መልኩ ኮንቴክስቹዋላይዝ ተደርጎ መሄድ ይችላል። አሁን በጣም እያደገ እየዘመነ የመጣውን ቴክኖሎጂ ታካሚን በሚጠቅም መልኩ እንዴት መጠቀም ይቻላል የሚለውን አንያ በስትራቴጂ ተቀርጾ እየተሰራ ነው። ያ ይቀጥላል። ኢትዮጵያ የጀመረችውን የብልጽግና ጉዞ ዳር ለማድረስ በእውቀትና በክህሎት የዳበረ የሰው ኃይል መኖሩ ወሳኝ ነው። ይሁን እንጂ ይህ የሰው ኃይል አምራችና ውጤታማ ሊሆን የሚችለው አስተማማኝ ጤና ሲኖረው ብቻ ነው። በጤናው ዘርፍ የሚሰሩ ስራዎች በሽታን ከመከላከል ባለፈ ለሀገር ኢኮኖሚ የጀርባ አጥንት የሆነውን አምራች ዜጋ ከመፍጠር አንጻር ያላቸው ሚና ከፍተኛ ነው። ህብረተሰቡ የሚፈልገውን አገልግሎት ካገኘ ጤናው ይሻሻላል ማለት ነው። የበለጠ ምርታማ ይሆናል፣ የበለጠ ደስተኛ ይሆናል ማለት ነው። ስለዚህ ሄዶ አልቲሜትሊ በአገሪቱ የኢኮኖሚ እድገት ላይ ፋይዳ ያለው ፕሮዳክቲቭ የሆነ ሶሳይቲ፣ ፕሮዳክቲቭ የሆነ ኮሚኒቲ ይኖረናል ነው። ስለዚህ ጤናማ ከሆነ ረጅም ዕድሜ የሚኖር ከሆነ ደስተኛ ከሆነ ምንድነው የሚያግዘው? ራሱን ያለማል፣ ለሀገሪቱም የኢኮኖሚ እድገትና ልማት የበኩሉን አስተዋጽኦ ያበረክታል ነው እና አልቲሜትሊ ወደ ብልጽግና ይወስዳል ማለት ነው። በቴክኖሎጂ የታገዘ የጤናውን ዘርፍ ጥራትና ተደራሽነት መጨመር ትርጉሙ የጤና ጣቢያዎች ቁጥር መብዛት ብቻ አይደለም፣ የሀገርን የልማት ህልም እውን የሚያደርግ ጤናማ አምራች ኃይል መገንባት እንጂ። ይህ የተቀናጀ ጥረት ነገ ጠንካራ ኢኮኖሚ ያላት ኢትዮጵያን ለመገንባት ትልቅ ዋስትና ነው። በተለያዩ አምራች ኢንዱስትሪዎች ተሳትፈው ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች ለመተካት የሚደረገውን ጥረት መንግስት በስፋት እየደገፈ ይገኛል። የኢትዮጵያ ታምርት ንቅናቄ በሀገር ደረጃ ከተጀመረ ወዲህ 993 ተዘግተው የነበሩ ኢንዱስትሪዎች ወደ ስራ መመለሳቸው ተመላክቷል። በደቡብ ኢትዮጵያ ክልል ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ የተዘጋጀ ባዛርና ኤግዚቢሽን በአርባ ምንጭ ከተማ በመካሄድ ላይ ይገኛል። የአፍሪካ የልማት ተምሳሌት ለማድረግ ቅድሚያ ከተሰጣቸው 5 ዋና ዋና የልማት ምሰሶዎች መካከል ይጠቀሳል የአምራች ኢንዱስትሪ ዘርፍ። ሀገራችን ኢትዮጵያ የዘርፉን ልማት ስኬታማ ለማድረግ ከዛሬ 4 ዓመት በፊት ኢትዮጵያ ታምርት ንቅናቄ ማስጀመሯም ይታወሳል። የዚህ ንቅናቄ አካል የሆነው የደቡብ ኢትዮጵያ ክልል ታምርት እኛም እንግዛ በሚል መሪ ቃል የተዘጋጀ ክልላዊ ባዛርና ኤግዚቢሽን በአርባ ምንጭ ከተማ መካሄድ ጀምሯል። ለ4 ተከታታይ ቀናት የሚቆየውን ኤግዚቢሽንና ባዛር ያስጀመሩት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ የአምራች ኢንዱስትሪው ዘርፍ እንደ ሀገር የብዝሃ ዘርፍ ኢኮኖሚ አንቀሳቃሽ መሆኑን ገልጸዋል። የሀገር ሉዓላዊነትና ብልጽግናን ይበልጥ ማረጋገጥ የሚቻለው በዘርፉ ተኪና ወጪ ምርት ማምረት ስንችል ነው ያሉት ዶክተር አበባየሁ የክልሉ መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ጠቁመዋል። የለውጡ መንግስት በአጭር ጊዜ የሰራቸውን ስራዎች እና የተገኙ ውጤቶችን ማየት ይቻላል። የሀገር ውስጥ ምርቶችን የምንጠቀም አምራች ኢንዱስትሪዎችን ደግሞ የምናበረታታ መሆን ያስፈልጋል። የኢንዱስትሪ ሚኒስቴር ዴኤታ በበኩላቸው እንደ ሀገር ለአምራች ኢንዱስትሪ ዘርፍ ትኩረት ተሰጥቶ በመሰራቱ ለውጦች እየተመዘገቡ ይገኛል ብለዋል። በተለይ የኢትዮጵያ ታምርት ንቅናቄ በሀገር አቀፍ ደረጃ ለኢንዱስትሪ እድገት መፋጠን የጎላ አስተዋጽኦ በማበረከት ተዘግቶ የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ማስቻሉን ገልጸዋል። ወደ 993 የሚጠጉ ኢንዱስትሪዎች እንደገና ተከፍተው ወደ ማምረት እንዲመለሱ የተደረገበት ይሄ በስራ ዕድል ፈጠራው፣ በተኪ ምርት፣ በወጪ ምርት የራሳቸውን ድርሻ እያበረከቱ ይገኛሉ። በደቡብ ኢትዮጵያ ክልል ደረጃ የሚከናወነው የኢትዮጵያ ታምርት ባዛርና ኤግዚቢሽን የተለያዩ ምርቶች የቀረቡበት ነው። በዚህ ስፍራ ምርትና አገልግሎታቸውን ይዘው የቀረቡ የተለያዩ አምራች ኢንዱስትሪ ላይ የሚሳተፉ አካላት በተለየ መንገድ እርስ በርስ ለመተዋወቅ እንደዚሁም ምርትና አገልግሎታቸውን በማስተዋወቅ የተሻለ የገበያ ትስስር ለመፍጠር የሚያግዝ ኤክስፖ መሆኑን ይናገራሉ።
ከመገናኘት የማርኬት ሊንክ ከመፍጠር አንጻር አከፋፋይ ከማግኘት አንጻር ተጠቃሚ ከማግኘት አንጻር እንደዚሁም ሰፊ የሆነ ድል ይፈጥራል። እኔ የሚያስፈልገኝን አንዱ ጋር ያለው እኔ ጋር ስላለ የእርስ በርሳችን መተዋወቅ ገበያው ራሳችን ወደ ውጭ ሳንወጣ ምርታችን ለማስተዋወቅ ይጠቅማል። ሸማቾች በበኩላቸው የደላላ ጣልቃ ገብነት ሳይኖር ተኪ ምርቶችን ከአምራቾች በቀጥታ እንድናገኝ ያግዛል ሲሉ ተናግረዋል። ምን አይነት ምርት የት አለ የሚለውን ነገር መረጃም ሸማቹ የሚያገኝበት ሁኔታ ነው የሚፈጥረው። አምራቾቹም ደግሞ ጥሩ የገበያ እድል የሚያገኙበት መድረክ ነው። ስለዚህ ደስ ብሎኛል። ከሌላ ቦታ አንድ ነገር ትገዛ በደላላ አማካይነት ኮሚሽን ተጠቅመ የአትራፊ ምናምን ሆኖ ነው። አሁን ግን ቀጥታ እያየንና ቀጥታ እየገዛን ነው ያለ ነው። ይሄ ነገር እንደ ሀገር ቢስፋፋና ሰው አምራች ቢሆን። በደቡብ ኢትዮጵያ ክልል ውስጥ ካሉ 127 ተኪ ምርት አምራቾች መካከል 70 ተኪ አምራቾች የተሳተፉበት ባዛርና ኤግዚቢሽን ሚያዝያ 18 2018 ድረስ አርባ ምንጭ ከተማ ላይ መካሄዱን ይቀጥላል። ዘንድሮ የሚካሄደው 7ኛው ጠቅላላ ምርጫ ነጻ ፍትሐዊና ሰላማዊ እንዲሆን የፍትህ ተቋማት ሚና ከፍተኛ ነው። ከዲሞክራሲ ስርዓት ግንባታ መሰረቶች አንዱ በሆነው ስለ ምርጫ ፍትሐዊነት ለመምከር ዓላማ ያደረገ የጥናትና የምርምር መድረክ በፌዴራል የህግና ፍትህ ኢንስቲትዩት አዘጋጅነት ተካሂዷል። መድረኩ የምርጫ ፍትሐዊነት በኢትዮጵያ የአስተዳደር፣ የፖሊስ፣ የአቃቤ ህግና የዳኝነት አካላት ሚና በሚል መሪ ሀሳብ ነው የተካሄደው። እዚሁ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ብሩክታዊት አስራት በቀጥታ መስመራችን ላይ ትገኛለች። ብሩክታዊት እንደምን ውለሻል? መድረኩ ያሰባሰባቸው የፍትህ ተቋማት በምርጫው ሂደት ሚናቸው እንዴት መሆን አለበት ተብሎ በመድረኩ ተነስቷል። አያይዘሽም ሌሎች ተጨማሪ የተነሱ ነጥቦችን ንገሪን። አመሰግናለሁ። እንግዲህ ቅቡልነት ያለው ምርጫ ማካሄድ፣ ቅቡልነት ያለው መንግስት ለመመስረት ትልቅ ሚና እንደሚጫወት ይታወቃል። ምርጫ ደግሞ የህዝብ ፈቃድ የሚገለጽበት የዲሞክራሲ ስርዓትም መሆኑ ይታወቃል። እንግዲህ ከፊታችን ደግሞ ግንቦት 24 7ኛው ጠቅላላ ምርጫ እንደሚካሄድ ይታወቃል። ለዚህም ታዲያ በርካታ ስራዎች፣ ቅድመ ዝግጅቶች እየተካሄዱ ይገኛሉ። ከነዚህ መካከል እንግዲህ የተለያዩ ተቋማትም የየራሳቸውን ድርሻ እየተወጡ ይገኛሉ። ይህ የምርጫ ስርዓት ታዲያ ነጻ፣ ገለልተኛ፣ ፍትሐዊ እንዲሁም ደግሞ ሰላማዊ እንዲሆን እንዲጠናቀቅ ከማድረግ አኳያ የምርጫ ቦርድን ጨምሮ የፍትህ አካላትም ትልቅ ሚና ይጠበቅባቸዋል ማለት ነው። ይህንንም አስመልክቶ ታዲያ በዛሬው ዕለት የፌዴራል የህግና የፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የአስተዳደር፣ የፖሊሲ፣ አቃቢ ህግና የዳኝነት አካላት ሚና ምን መምሰል አለበት በሚሉት ጉዳይ ላይ እነዚህን አካላት ያቀፈ መድረክ፣ የውይይት መድረክ በዛሬው ዕለት እያካሄደ ነው የሚገኘው ማለት ነው። ይህም ታዲያ ሁኔታ በተለይም ደግሞ በምርጫ ሰዓት፣ ከምርጫ በፊት እንዲሁም ደግሞ ከድህረ ምርጫ ላይ የሚከሰቱ የህግ ጥሰቶችና እንዲሁም ደግሞ አለመግባባቶችን እንዴት መፍታት ይቻላል የሚሉን እንዲሁም ደግሞ እልባት ለመስጠት የሚያስችል የውይይት መድረክ ነው ማለት ነው። በዚህ መድረክ ላይም ታዲያ የተገኙት የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ የምርጫ ፍትህ የህግ ጥሰቶች እንዳይፈጸሙ አስቀድሞ መስራት፣ ሂደቱን ሰላማዊና ታማኝነት ማረጋገጥና የሚነሱ ቅሬታዎችን በህጋዊ መንገድ እልባት መስጠት እንዲያስችል ተደርጎ እየተሰራበት ያለበት ሁኔታ ነው ያለው ማለት ነው። እንግዲህ በዚህ መድረክ ላይም ታዲያ የተገኙት የምርጫ ቦርድና የጸጥታ የፍትህ አካላትም ታዲያ የየራሳቸው ሚና ይጠበቅባቸዋል። በዚህ በምርጫ ሂደት ላይ የኢትዮጵያ ምርጫ ቦርድ እንግዲህ የዚህ የቦርዱ ሚና መሰረታዊ ነው። በዚህ የምርጫ ሂደት ላይ የፖሊስና የጸጥታ ኃይሎችን ደግሞ ስንመለከት በዚህ ምርጫ ላይ የሰላምና ጸጥታ ማስከበር ብቻ ሳይሆን በተለይም ደግሞ ዜጎች የመምረጥ መብታቸውና ነጻነታቸው እንዲጠቀሙ ከማድረግ አኳያ ትልልቅ ሚና ይጠበቅባቸዋል። ከዛ ባሻገርም የምርጫ የሚከናወንበት ስፍራ ላይ ደርሰው ምርጫቸውን አከናውነው ወደ ቤታቸው እስከሚመለሱ ድረስ ያለበትን ሂደትም ሰላማዊ ከማድረግ አኳያ ሚናቸውን መወጣት እንዳለባቸው ነው የተነሳው። ከዛ ባሻገር እንግዲህ አቃቢ ህግም ሌላው ትልቅ ሚና በዚህ ምርጫ ሂደት ላይ ሚና መጫወት የሚገባው አካል ነው። በዚህም ደግሞ በተለይም የድምጽ ማጭበርበር፣ መራጮችን ማስፈራራት ወይም ደግሞ ሁከት መቀስቀስ ካለ አቃቢ ህግ ፈጣንና ቀልጣፋ እርምጃ መውሰድ ይጠበቅበታል። ይህ ትልቅ ሚና መጫወት የሚጠበቅበት ሁኔታ ነው ማለት ነው። ሌላኛው
በዚህ ምርጫ ሂደት ላይ ትልቅ ሚና መጫወት ያለበት አካል ፍርድ ቤቶች ናቸው። ፍርድ ቤቶች እንግዲህ ቅሬታ አቅራቢዎች ጉዳያቸውን በፍትሃዊ እንዲታይላቸው የሚቀርቡላቸው ማስረጃዎች በገለልተኝነት እንዲመረመርና ሕግን ብቻ መሰረት አድርጎ ሰልፍ ማካሄድ ወይም ደግሞ ሰላምን ማወቅ ሳይሆን ወደ ሕግ አካላት ሄደው በህጋዊ መንገድ ችግሮች እንዲፈቱ ማድረግ እንዲጠበቅባቸው ከማድረግ አኳያ እነዚህ ፍርድ ቤቶች ትልቅ አስተዋጽኦ እንዳላቸው ነው የሚገመተው ወይም ደግሞ ሚና መጫወት አለባቸው ማለት ነው። እንግዲህ የምርጫ ፍትሃዊነት ሲረጋገጥ የህዝብ ድምጽ ትርጉም ያገኛል። ይህም ደግሞ ለዲሞክራሲ ስርዓት ግንባታና ቅቡልነት ያለው መንግስት ለመመስረት ትልቅ ሚና የሚጫወት ነው ማለት ነው። ብሩክታዊት ለመረጃዎች አመሰግናለሁኝ። ባለሽበት መልካም ጊዜ ይሆንልሽ። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችለው ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ወደ ዜናዎች ተመልሰናል። ያለፉት 8 የለውጥ ዓመታት ለኢትዮጵያ አየር መንገድ ምርታዊ ለውጥ ያሳየባቸው ነበሩ። የኢትዮጵያ አየር መንገድ በ2010 ከነበረበት የ2.4 ቢሊዮን ዶላር ገቢ በ2017 ወደ 7.6 ቢሊዮን ዶላር አድጓል። በብዙ እይታ የሚጠቀሰው ስኬቱ እንዴት ይገለጻል የሚለውን ሀብታሙ ተክለስላሴ በትንታኔው ያስመለክተናል። ስኬት መለያው ልዕቀት መታወቂያው ነው። እኛን አስፈንድቆ ወዳጆቻችንን አኩርቶ ለደንበኞቹ የልብ አድረስ የሆነው የኢትዮጵያ አየር መንገድ 80 ዓመታትን በዝናቡም በፀሐዩም በሰላሙም በማዕበሉም ውስጥ አልፏል። መጠሪያው ግን ሁሌም አንድ ነው፣ ፍሬ ማፍራት የማይታክተው። ከረዥሙ ጉዞ ከማይቆመው የመመንደግ አብዮት ያለፉት 8 ዓመታት ግን ይለያሉ። አየር መንገዱ እንደ በረራው ስሙን ከፍ አድርጎባቸዋል። የ70 ዓመቱን በ8 ዓመት የደገመባቸውም ነበሩ። በኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ስራ አስፈጻሚ ለማ ያደቻ እንደሚሉት በእነዚህ ዓመታት ውስጥ አንድ ሀብ ብቻ አልበቃውም፣ ከአንድ ወደ ብዙ ተሸጋግሯል። የኢትዮጵያ አየር መንገድ መልቲ ሀብ ስትራቴጂ ይጠቀማል ብለናል። ቀደም ብለን ቶጎ ላይ ዛሬ 12 ዓመት ገደማ አስካ የሚባል አየር መንገድ አቋቁመን የሜጀር ሼር ሆልደር ሆነን እንደዚሁም የማኔጅመንቱንም ስራ ወስደን እየሰራን ነው ያለነው። በኋላ ላይ እንደዚሁ ኤርማላዊ የሚባል ማላዊ ላይ አቋቁመን እየሰራን ነው። በዚህ 8 ዓመት ውስጥ ደግሞ 2 አዳዲስ አየር መንገዶችን ጨምረናል ማለት ነው ወደ ኮሌክሽናችን። ዛምቢያ ላይ ዛምቢያ ኤርዌይስ የሚባል አየር መንገድ አቋቁመን 2024 በፈረንጆች አቋቁመን ወደ ስራ ገብተን አሁን በጥሩ ሁኔታ ላይ ይገኛል። ኮንጎ ዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ እንደዚሁ ኤር ኮንጎ የሚባል አየር መንገድ አቋቁመን እሱም እንደዚሁ ወደ ስራ ገብቶ በጥሩ ሁኔታ ላይ ነው ያለው ማለት ነው። ስለዚህ የኢትዮጵያ አየር መንገድ አውሮፕላኖች ብለን የምንቆጥራቸው እነዚህ 146ቶቹ እዚህ ቦሌ ከኛ ጋር ሆነው የሚበሩቱ ናቸው ማለት ነው። ከዛ በተጨማሪ አስካይ አውሮፕላኖች አሉን፣ ኮንጎ ላይ አውሮፕላኖች አሉን፣ ማላዊ አውሮፕላኖች አሉን፣ እንደውም ዛምቢያ ላይ አውሮፕላኖች አሉን። እንዲህ በጠቅላላ ስናጠቃለላቸው የኢትዮጵያ አየር መንገድ ዛሬ ከ170 አውሮፕላን በላይ አለው። አየር መንገዱ ሀገራዊ ለውጡ ሲመጣ ሰኔ 2010 100 አውሮፕላኖች ብቻ ነበሩት። በታህሳስ 2017 አውሮፕላኖቹ 146 ደርሰዋል። ባለፉት 8 ዓመታት በአጠቃላይ 74 አዳዲስ አውሮፕላኖችን ወደ ስራ አስገብተዋል። ይህ በወንድም አፍሪካ ሀገራት ቀዬ የሚያስተዳድራቸውን አይጨምርም። ዓመታዊ ገቢውን ሰኔ 2010 ከነበረበት 2.4 ቢሊዮን የአሜሪካን ዶላር 216.67 በመቶ አሳድጎታል። ይህ ትርፍ አንድ ስራ ብቻ በመስራት በአንድ የገቢ አርዕስት ላይ በመወሰን የመጣ አይደለም። የገቢ መጠናችን አብዛኛው ከመንገደኛ አገልግሎት የሚመጣ ቢሆንም እንግዲህ እንቁላሎቻችንን አንድ ባስኬት ውስጥ መክተቱ ተገቢ ስላልሆነ ዳይቨርሲፋይድ ቢዝነስ ሞዴል ነው የምንጠቀመው። እነዚህ ዳይቨርሲፋይድ የሆኑ ቢዝነስ ዩኒትስ ግን በደንብ ኢንተግሬትድ ሆኖ እርስ በራሳቸው እንዲናበቡ አድርገን ነው የሰራናቸው። ይሄን የትምህርት ቤት አለን፣ አቪዬሽን ዩኒቨርሲቲ ተማሪዎችን ያሰለጥናል። ሜንቴናንስ ሪፔር ኦቨርኦል ኤምአርኦ አለን። የኢትዮጵያ አየር መንገድ የሚበራቸውን አውሮፕላኖች ይጠግናል። አፍሪካ ውስጥ መካከለኛው ምስራቅ ላይ የሚበሩትን አውሮፕላኖች ይጠግናል። የትላልቆቹንም አገሮች አውሮፕላኖች ሳይቀር እዚህ እንጠግናለን።
የካርጎ እና ሎጂስቲክስ አገልግሎት አለን። የጭነት እናጓጉዛለን ከተለያዩ የዓለም ክፍል ወደ ኢትዮጵያና ከተለያዩ የዓለም ክፍል እርስ በራሳቸው አገናኝተን እንሰራለን። የመንገደኛ አገልግሎት ማኔጂንግ ዳይሬክተር ኢትዮጵያ ኢንተርናሽናል ኤርላይንስ ብለን የሰየምነው ክፍል አለ። ያ ክፍል ከኢትዮጵያ ውጭ ያሉትን የኢትዮጵያ አየር መንገድ ስራዎች ይሰራል። የኢትዮጵያን ኤክስፕረስ ብለን ወይ ደግሞ የኢትዮጵያን የሀገር ውስጥ በረራ የሚያሳልጠው ክፍል አለ። የኢትዮጵያ ኬተሪንግ ሰርቪስስ ብለን የሰየምነው ክፍል አለ። ይሄ የምግብ ማደራጃ ነው። በነገራችን ላይ ከአፍሪካ ትልቁ ኬተሪንግ ካምፓኒ ያለው ድርጅት የኢትዮጵያ አየር መንገድ ነው እና እንደ አገርም ኢትዮጵያ ናት። ምክንያቱም በቀን ከ100,000 በላይ ምግብ እናመርታለን። ለበረራ የሚያገለግሉ ከ100,000 በላይ እናመርታለን። የኢትዮጵያን ሆስፒታሊቲ ግሩፕ ብለን የሰራ ነው። የኢትዮጵያ ስካይላይት ደግሞ ሌላኛው የገቢ ምንጫችን ነው ማለት ነው። የኢትዮጵያ ኤርፖርቶች ድርጅት እንደዚሁ አንዱ የኢትዮጵያ አየር መንገድ አካል ነው። አሁን ዛሬ ላይ 27 ኤርፖርቶችን ያስተዳድራል። በሚቀጥሉት ጊዜያቶች ወደ አፍሪካ ተስፋፍተን አፍሪካ ውስጥ የተለያዩ የኤርፖርቶችን ሰርተን ገንብተን ለማስተዳደር አቅመዋለን ማለት ነው እና እነዚህ ሁሉ አንድ ላይ ተጠራቅመው የኢትዮጵያ አየር መንገድ በ80 ዓመት ጊዜው አቺቭ ያደረጋቸው ሰክሰስ ስቶሪስ ናቸው ማለት ነው። ከአውሮፕላን ጥገና እስከ ስልጠና፣ ከምግብ ዝግጅት እስከ ሆቴል መስተንግዶ፣ ከኢኮሜርስ እስከ ማኑፋክቸሪንግ ሁሉም ገቢው ላይ ጡብ ያስቀምጣሉ። ራስን መቻልማ የተጠራበት ነው። የሰው ሀብት ልማቱ ለዚህ አብነት ሆኖ ይነሳል። የዛሬ 3 ዓመት ገደማ ይሄንንም አቪዬሽን አካዳሚ ወደ ዩኒቨርሲቲ ደረጃ ያሳድገናል። ዓለም አቀፍ ደረጃውን በጠበቀ ሁኔታ አድርገን አሁን የመቀበል አቅሙን 4000 ያደርሰናል። 4000 ደረሰ ማለት እንግዲህ የኢትዮጵያ አየር መንገድ ድሮ አካዳሚ በነበርንበት ጊዜ የበረራ አስተናጋጆችን፣ ቴክኒሽያኖችን፣ ፓይለቶችን፣ የንግድ ስራ ላይ የሚሰሩ፣ ፋይናንስ ላይ የሚሰሩ፣ በሆቴል እና ኬተሪንግ ላይ የሚሰሩ ሰራተኞችን ነበር የምናመርተው። አሁን ከዛም አልፈን በኤሮኖቲካል ኢንጂነሪንግ፣ በአቪዬሽን ሜንቴናንስ እንደዚሁም በሆስፒታሊቲ ቢዝነስ የመጀመሪያ ዲግሪ እና የማስተርስ ዲግሪ እየሰጠን እንገኛለን ማለት ነው። ባለፉት 8 ዓመት ጊዜ ውስጥ ብቻ ይሄ ትምህርት ቤት ከ10,000 በላይ ተማሪዎችን አስተምሮ አስመርቀዋል። ከእንግዲህ እነዚህ 10,000ዎቹም ተማሪዎች 99 በመቶ በሚባል ደረጃ በኢትዮጵያ አየር መንገድ ተቀጥረው እየሰሩ ይገኛሉ ማለት ነው። አየር መንገዱ የመሰረተ ልማት ግንባታው የእድገት ቁልፉ መሰላል ነው። ተርሚናሎቹን አስፍቷል፣ አስፈላጊ መገልገያዎቹንም አብዝቷል። ከ64 ዓመታት በኋላ ደግሞ በቅርቡ ሌላ ስኬቱን ያሳየናል። በ80 ሚሊዮን ዶላር ወጪ የተገነባውንና ሁሉንም የድርጅቱን የሥራ ክፍሎች የሚይዘው አዲሱ ዋና መስሪያ ቤትን ያስመርቃል። አየር መንገዱ ቱሪዝም የእኔው ነው ብሎ እየተሳተፈበት ያለ አንኳር ዘርፍ ነው። ሀላላ ኬላን የኢትዮጵያ አየር መንገድ አካል የሆነ የኢትዮጵያ ስካይላይት ያስተዳድራል። ጨበራ ጩርጩራን እንደዚሁ ስካይላይት ያስተዳድራል። ወንጪ ላይ የኢትዮጵያ አየር መንገድ ያስተዳድራል። ከኢትዮጵያ አየር መንገድ ከሚያስተዳድራቸውም ውጪ እንደምታውቁት ጅግጅጋ ሐይቅ ላይ፣ ባህር ዳር ላይ የተለያዩ ቦታዎች ላይ የተሰሩ የቱሪስት መዳረሻዎች ስላሉ ያንን የሚመጥን አስተሳሰብ ሊኖር ይገባል ብለን ራዕይ 2040 ሰንቀን እየተንቀሳቀስን ነው። አሁን የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ በከፍተኛ የካርጎ ጭነት አቅም ከአፍሪካ አልፎ በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ ተጽዕኖ እየፈጠረ እሱስ የሁላችንም ነው ተሰኝቷል። 8ቱ የለውጥ ዓመታትም ባለውለታ ናቸው። ካለፈው መጪው እንደሚበልጥም በአንክሮ አስመስክሯል። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን ፈተናዎች የሚሰጡባቸውን ቀናት ይፋ አደረገ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ዘንድሮ 12ኛ ክፍል ማጠናቀቂያ ፈተና ከሰኔ 24 እስከ ሐምሌ 17 ድረስ ይሰጣል ብለዋል። የሪሚዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ 20፣ ቅድመ ምረቃ ትምህርት መውጫ ፈተና ደግሞ ከሰኔ 2 እስከ 12 እንደሚካሄድ ነው ያስታወቁት። የድህረ ምረቃ ትምህርት መግቢያ ፈተና ሐምሌ 29 እና 30፣ የመሰረታዊ የንባብና የስሌት ክህሎት ምዘና ፈተና ደግሞ ከሚያዝያ 26 እስከ ግንቦት 7 ቀን 2018 ዓ.ም ይካሄዳል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ተፈታኞች አስፈላጊውን የይዘትና የስነ ልቦና ዝግጅትን እንዲያደርጉም ነው ያሳሰቡት። ወላጆች፣ መምህራንና የትምህርት አመራሮች ተፈታኞች የተሻለ ውጤት እንዲያስመዘግቡ ተገቢውን ድጋፍና ክትትል ሊያደርጉ ይገባል ብለዋል።
የአማራ ክልል የ9 ወራት የልማትና የመልካም አስተዳደር ስራዎች አፈጻጸምን የሚገመግም መድረክ በባህር ዳር እየተካሄደ ነው። የክልሉ ከፍተኛ የስራ ኃላፊዎች ያለፉት 9 ወራት የፓርቲና የመንግስት የዕቅድ ስራዎች አፈጻጸምን መገምገም ጀምረዋል። በመድረኩ የፓርቲው የስራ አፈጻጸም እንቅስቃሴ፣ የክልሉ መንግስት የልማትና የመልካም አስተዳደር ስራዎች እንዲሁም የጸጥታ ማስከበርና የሰላም ግንባታ ተግባራትን የሚያሳዩ ሪፖርቶች ቀርበው ውይይት ይካሄዳል። በመድረኩ የአማራ ክልል ርዕሰ መስተዳድር አረጋ ከበደና ሌሎች ከፍተኛ የስራ ኃላፊዎች የተገኙ ሲሆን የአፈጻጸሙ ጥንካሬና ድክመቶችን በመለየት በመጪዎቹ ወራት የማካካሻና የቀሪ ስራዎች አቅጣጫ እንደሚቀመጥ ይጠበቃል። ዘገባው የሪፖርተራችን ራሄል ፍሬው ነው። የኢትዮጵያ የባህር በር ጥያቄ የሌሎችን ሉዓላዊነት የሚጋፋ ሳይሆን በጋራ የመልማትና ፍትሐዊ ተጠቃሚነትን የሚያረጋግጥ ጥያቄ ነው። ቀደም ሲል በታሪካዊ ስህተትና በሕገ ወጥ አካሄድ ያጣችውን የባህር በር መልሳ ማግኘት እንዳለባት የቡሌ ሆራ ዩኒቨርሲቲ ምሁራን አመላክተዋል። ብርቱካን አስናቀ ኢትዮጵያ በሕገ ወጥ መንገድ የባህር በር ባለቤትነቷን ማጣቷ ለከፍተኛ ኢኮኖሚያዊና ፖለቲካዊ ጫና ሲዳርጋት ቆይቷል። የኢትዮጵያ የባህር በር ጥያቄ የታሪክና የሕግ ጥያቄ መሆኑንና በተለይም የባህር በር ማግኘት ከወጪና ገቢ ንግድ መቃናት ባለፈ ለኢትዮጵያ የረጅም ጊዜ ስትራቴጂካዊ ደህንነት ዋስትና መሆኑ ተመላክቷል። ኢትዮጵያ ትልቅ ሀገር ናት። በአፍሪካ በህዝብ ብዛቷ ከናይጄሪያ በመቀጠል በሁለተኛ ደረጃ ላይ የሚገኝም ነው። የህዝብ ብዛቷና ኢኮኖሚዋ ሳይታይ ፍትሐዊና ህጋዊ ባልሆነ መንገድ የባህር በር ማጣቷ ሀገሪቱን መፈናፈኛ በማሳጣት ዜጎቿን ለከፍተኛ ጫና ዳርጓቸዋል። ይህንን መጠየቅ በየትኛውም መስፈርት ቢታይ ህጋዊና ፍትሐዊ ነው። የኢትዮጵያ የባህር በር ጥያቄ የሌሎችን ሉዓላዊነት የሚጋፋ ሳይሆን በጋራ የመልማትና ፍትሐዊ ተጠቃሚነትን የማረጋገጥ ጥያቄ ነው። ይህ ጉዳይ ለኢትዮጵያ የኢኮኖሚ እድገት ብቻ ሳይሆን ለቀጣናው ሰላምና መረጋጋት ቁልፍ ሚና አለው። ኢትዮጵያ እያነሳችው ያለው የባህር በር ጥያቄ ህጋዊ፣ በቀጠናውም ፍትሐዊና የጋራ ተጠቃሚነትን የሚያረጋግጥ እንጂ የሌሎችን መብት የሚጋፋ ባለመሆኑ ጥያቄዋ በተገቢው መልኩ ሊታሰብበትም ይገባል። በተለይም በአፍሪካ ቀንድ በጋራ መልማትን መሰረት ያደረገ ትብብርም ያስፈልጋል። ዜጎች የባህር በር አስፈላጊነትን በሚገባ ተረድተው ለተግባራዊነቱ በጋራ መቆም እንዳለባቸው የገለጹት ምሁራኑ ዓለም አቀፉ ማህበረሰብም የኢትዮጵያን ተፈጥሯዊ መብት በመገንዘብ ድጋፍ ሊያደርግላት ይገባል ተብሏል። የባህር በር ጥያቄያችን በሰላማዊ መንገድ እንዲፈታ መንግስት ለዜጎች ተገቢውን ግንዛቤ በመፍጠር በህልውና ጉዳይ ላይ በጋራ መቆም እንድንችል ማድረግ ይጠበቅበታል። የኢትዮጵያን ለውጥ የሚፈልግ ሁሉ ባገኘው አጋጣሚ የኢትዮጵያን የባህር በር ጥያቄ የህልውና ጥያቄ መሆኑን ማስረዳትም ይጠበቅበታል። ነገሩን በሚገባው ልክ ከፍ ማድረግና በጽሁፍና በጥናት ማደራጀትም ያስፈልጋል። ምሁራኑ አክለው መንግስት የጀመረው የዲፕሎማሲ ጥረት ተጠናክሮ እንዲቀጥልና ህዝቡም ከጎኑ እንዲቆም ጥሪ አቅርበዋል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ በመጪው የክረምት በጎ ፈቃድ አገልግሎት ከ8.6 ሚሊዮን በላይ ዜጎችን ለማሳተፍ አቅዶ እየሰራ ነው። የቢሮው ምክትል ኃላፊ ዘላለም አረጋ ከኢቢሲ ጋር ባደረጉት ቆይታ እንደገለጹት በበጎ ፈቃድ ስራው ከ15 ሚሊዮን በላይ የሚሆኑ ዜጎችን በዘርፉ ተጠቃሚ ለማድረግ ታቅዶ እየተሰራ መሆኑን ተናግረዋል። የዘንድሮ በጎ ፈቃድ አገልግሎትን ቅድመ ዝግጅት ስንመለከት እንግዲህ እናሳትፋለን ብለን እኛ የያዝነው የሰው ኃይልን ስንመለከት ወደ 8.6 ሚሊዮን አካባቢ የማህበረሰብ ክፍሎችን እናሳትፋለን ብለን ይዘናል ማለት ነው። የስራ ስምሪቶችን ስንመለከት ወደ 17 የሚሆኑ የስራ ስምሪቶች አሉን። ቤት ግንባታ ላይ ቤት እድሳትም አለ፣ እንደገና ደግሞ ጥገናም አለ። ሁለተኛው ደም መለገስ ነው። ደም መለገስ ያው የሰው ህይወት ማዳን ነው። ስለዚህ የደም ልገሳ ስራችንን በተመሳሳይ መንገድ ምንፈጽም ነው የሚሆነው። ከዛ ባሻገር የከተማ ጽዳት ስራዎችንም በተመሳሳይ መንገድ ምንሰራ ነው የሚሆነው። የትምህርት ስራዎችን በሚመለከትም አብረን እዚሁ ጎን ለጎን በክረምት በጎ ፈቃድ አገልግሎት ስራችን የምንሰራ ነው የሚሆነው። የግብርና ስራዎችንም በተመሳሳይ መንገድ ምንሰራ ነው የሚሆነው እና የሙያ አገልግሎቶችንም በተለይ ወጣቶቻችን እዛ መንገድ እንዲሰሩ እናደርጋለን ማለት ነው። ዋናዎቹ እነዚህ ናቸው። እንደ ሪፖርተራችን ተስፋውን ደስታ ዘገባ የበጎ ፈቃድ አገልግሎት ያለማንም ቀስቃሽነት በራስ ተነሳሽነት መልካም ፈቃድ የሚከናወን መልካም ተግባር በመሆኑ ለስኬት ሁሉም ዜጋ እንዲሳተፍ ምክትል ቢሮ ኃላፊው ጥሪ አቅርበዋል።
በጎ ፈቃድ እንግዲህ ሰዎች ያለማንም አስገዳጅነት በራሳቸው ፈቃደኝነት የሚያደርጉት እንቅስቃሴ ነው። ማንም ሳያስገድዳቸው ወገናችን መርዳት አለብን፣ ወገናችን ማገዝ መቻል አለብን። ወገኖቻችን ችግር ላይ ናቸውና የወገን ደራሹ ደግሞ ወገን ስለሆነ፣ ስለዚህ ሰውን ለማገዝ ደግሞ ሰው መሆን በቂ ነው የሚለውን መርህ መከተል ቬሪ ኢምፖርታንት፣ በጣም አስፈላጊ ነው ማለት ነው። ስለዚህ ማንም ሳይገፋን ማንም ሳይወተውተን የክልላችን ወጣቶች በዚህ ክረምት በጎ ፈቃድ አገልግሎት እንቅስቃሴ በደንብ ተሳትፎ ማድረግ እንዳለብን ይሰማኛል። በዚህ አጋጣሚ በቢሮው ስም ጥሪ ማስተላለፍ ፈልጋለሁ። የውጭ ዜና። ፓኪስታን በኢራንና አሜሪካ መካከል ሰላም እንዲመጣ ጥረቷን አጠናክራ ቀጥላለች። በመካከለኛው ምስራቅ የተጀመረውን ጦርነት ለማስቆም በፓኪስታን አደራዳሪነት የተጀመረው የኢራን የአሜሪካ የሰላም ድርድር እስካሁን ዘላቂ መፍትሄ አላገኘም። በተፈጠረው ቀውስ ላይ እስከ ወዲያኛው መፍትሄ ለማበጀት ጥረቷን የቀጠለችው ፓኪስታን ዛሬም የአሜሪካና የኢራን ልዑካንን በኢስላማባድ ታስተናግዳለች። ቀደም ብሎ አርብ ማምሻውን የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ልዑኩን መርተው በፓኪስታን ተገኝተዋል። በሌላ በኩል የአሜሪካ ተወካዮች ወደ ኢስላማባድ ማቅናታቸው ታውቋል። በአሜሪካ በኩል ለሰላም ድርድሩ የፕሬዝደንቱ ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝደንት ትራምፕ አማች ጃረድ ኩሽነርን መላካቸውን ዋይት ሀውስ አስታውቋል። ይሁን እንጂ በሰላም ድርድሩ ላይ የአሜሪካና የኢራን ተደራዳሪዎች ፊት ለፊት በጋራ የመወያየት እቅድ እንደሌላቸው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ገልጿል። የቴህራንና የዋሽንግተን የድርድር ነጥቦች በኢስላማባድ በኩል ለሁለቱ ወገኖች እንደሚደርስ ቴህራን ያላትን እምነት ገልጻለች። ነገር ግን በዚህ የሰላም ድርድር ላይ ውጤት አመላካች ፍንጭ የሚኖረው ከሆነ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ወደ ኢስላማባድ እንደሚያቀኑ ዋይት ሀውስ ጠቁሟል። ምክትል ፕሬዚደንቱ ጄዲ ቫንስ ባለፈው የነበረው ድርድር ላይ ተገኝተው እንደነበረ ይታወሳል። የድርድሩ ዋነኛ ነጥቦች ደግሞ የሆርሙዝ ሰርጥና የኢራን የኒውክሌር ኃይል ፕሮግራም ሊነሱበት እንደሚችል ይጠበቃል። ክቡራን ተመልካቾቻችን አሁን ደግሞ ስፖርታዊ ጥንቅሮችን የምንከታተልበት ሰዓታችን ላይ ነን። ሰዓቱን ጠብቆ ይቀርባል።